ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አከበር ስመኘው ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱ የፖሊት ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው አማራ ህዝብ፣ ለመላው ፋኖ አባላትና አመራሮች በድጋሚ እንኳን ደስ ያላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ከብሔራዊ ኃይሉ ውጪ ላላችሁ የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመንታት ድርጅቱ እንድትቀላቀሉ ጥሪ እናቀርባለን። ለአገዛዙ ካድሬዎች፣ የሰራዊት መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድ አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉ እንድትቀላቀሉና የማይቀረውን የድል ቀን አብረን እንድናነሳ ጥሪ እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያ ህልውና የሚፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸው የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጠላት የዓለም አቀፍ የጦርነት ህግ የማይገዛው የሞራል ተጠይቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግልና የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፉ ማህበረሰብ የፋኖ አደረጃጀቶች አንድ የጋራ ድርጅት መሰረቱ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ ዛሬ ግንቦት 1 ቀን 2017 ባወጣው መግለጫ ይፋ አደረገ። አራቱ የፋኖ አደረጃጀቶች ሲያደርጓቸው የነበሩ ውይይቶችን መሰረት አድርገው በጋራ ዛሬ በማዕከላዊ ኮማንዱ አማካኝነት በወጣው መግለጫ የአማራ ፋኖ ብሔራዊ ኃይል አፋብ የተሰኘ መጠሪያ ያለው ሲሆን ዛሬ ግንቦት 1 ቀን 2017 የድርጅቱን መመስረት ማዕከላዊ ኮማንዱ ይፋ አድርጓል። ከአማራ ፋኖ ብሔራዊ ኃይል አፋብሃ የተሰጠው መግለጫ ሙሉ ቃል ይዘን ቀርበናል። ከአማራ ፋኖ ብሔራዊ ኃይል አፋብሃ የተሰጠ መግለጫ የቋራ ቃል ኪዳን ግንቦት 1 ቀን 2017 ዓ.ም የአማራ ህዝብ የጀመረውን የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለውን የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራ ህዝብን ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያ ሁሉ የተመኘው መላው ፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ ቤተ አማራ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብ ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን
የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ ከሁሉም የሀገራችን አካባቢ ላይ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፍጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ ማዕከላዊ ምክር ቤት የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤት አርበኛ መሳፍን ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱ አመራር በተመለከተ የመስራች ድርጅቶቹን አባላትና የሰራዊቱን ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አከበር ስመኘው ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱ የፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው አማራ ህዝብ፣ ለመላው ፋኖ አባላትና አመራሮች በድጋሚ እንኳን ደስ ያላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እሁን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪያችንን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻ አንድ መከረኛ ህዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወቁት መሆኑን በመገንዘብ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍ ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በማስመሰል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባ እናሳውቃለን። ከብሔራዊ ኃይሉ ውጪ ላላችሁ የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመንታት ድርጅቱ እንድትቀላቀሉ ጥሪ እናቀርባለን። ለአገዛዙ ካድሬዎች፣ የሰራዊት መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድ አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉ እንድትቀላቀሉና የማይቀረውን የድል ቀን አብረን እንድናነሳ ጥሪ እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያ ህልውና የሚፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸው የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ
ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያን የገጠመን ጠላት የዓለም አቀፍ የጦርነት ሕግ የማይገዛው የሞራል ተጠይቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግልና የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለውን አብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤሚሬት አስተባባሪነት የአማራን ህዝብ በድሮና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግ ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣም እሙን ነው። ስለሆነም የአብይ አህመድ አገዛዝን ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ አማራ ኢትዮጵያ ግንቦት 1 ቀን 2017 ዓ.ም አስቀድሞ ያቀረብነው ዛሬ አራቱ የፋኖ አደረጃጀቶች በጋራ ያዋለዱትን ድርጅት አማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ያወጣውን መግለጫ ነበር። መግለጫውና የድርጅቱን መመስረት እንዴት አገኛችሁት? የበኩላችሁን አስተያየት ስጡበት። ስታደምጡን ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።